ያመነ የተጠመቀ ይድናል ሲል መጽሐፍ አስቀድሞ ወንጌልን ስበኩ ካለ በኋላ ነው። ስለዛ ሰምቶ ያመነ ነው። ካልሰማ ግን እግዚአብሔር ነው የሚፈርደው። እንዴት እንደሚፈርድ እኛ አናውቅም። እግዚአብሔር እንደነዚህ አይነት ሰዎችን እንዴት እንደሚፈርድ ለእንደዚህ አይነት ሰዎች እንዴት እንደሚፈርድ አናውቅም። ወንጌል ካልደረሳቸው ማለት ነው። ወንጌል ደርሶት ግን ስለ ክርስቶስ ተነግሮት ኖ እምቢ ካለ ግን ኦፍኮርስ በአንዱ በእግዚአብሔር ልጅ ስላላመነ ይፈረድበታል። አሁን ተፈርዶበታል እንዳለ ይፈረድበታል እና እንደዛ ነው። ወንጌል ከሰማ ማመን ግዴታ ነው። ምናልባት አንድ ልጅ ብርሃን ይቅርታ እሺ አኬ እንትን ማለት አሁን እኔ የተጠመቅኩት ወንጌል ሳልሰማ ነው ማለት እኔ ግልጽ አድርገን መማር ስለምፈልግ ነው። እሺ እኔ የተጠመቅኩት በልጅነት በ80 የተጠመቅኩት የክርስቲያን ልጅ። አዎ ከዛ በኋላ እናትና አባቴ ያው የቤተ ክርስቲያን ተከታይ ናቸው፣ የክርስቶስ አማኝ ናቸው፣ ኦርቶዶክሳዊ ናቸው እና እነሱ ቤተ ክርስቲያን ሲወስዱኝ ከእነሱ ጋር ሲሄድ ሰንበት ትምህርት ቤት ውስጥ ምናምን አደግኩኝ ምናምን ማወቅ ጀመርኩ ማለት ነው። ከዛ በኋላ አሁን ያልከው ወንጌልን አስተምሯቸውና አጥምቋቸው ስላለ ካልከው ጥያቄ ነው እሱ አሁን እየሰበካችሁ ከዛ ደግሞ አጥምቁ አይነት ነገር ከመጣ ዘን የሚሰበኩት ህፃናት አይደሉም። ለምሳሌ አንቺ የ80 ቀን ህፃን ሆነሽ የሚሰብክሽ አካል ይኖራል? አይኖርም። ስለዛ ያ የተነገረው ለአዋቂዎች ነው፣ አለቀ። ለህፃናት አይደለም ብቻ አይደለም፣ ለአእምሮ ህሙማንም አይሆንም። ለምሳሌ ማገናዘብ ለማይችሉ ለአእምሮ ህሙማንም አይሆንም። የአእምሮ ህሙማንም ለምሳሌ ትልልቅ ሰዎች ቢሆኑም ሄደሽ ስትነግሪያቸው ማገናዘብ የማይችሉ ከሆነ ወደ እንደዚህ ነገር ላይመሩ ይችላሉ። ግን ደግሞ ስቲል ጌታችን ኢየሱስ ለእነርሱም መጥቷል። ለአእምሮ ህሙማንም ጌታ ኢየሱስ መጥቷል። ለህፃናትም ክርስቶስ ኢየሱስ መጥቷል። ድህነት የሚያስፈልጋቸው አዋቂዎችና ጠቢባን ምናምን ብቻ አይደሉም። ድህነት የሚያስፈልጋቸው የአእምሮ ህሙማንና ህፃናትም ጭምር ናቸው። ስለዛ ህፃናት ድህነት ስለሚያስፈልጋቸው በጥምቀት በኩል ደግሞ የሚሰጥ የእግዚአብሔር ጸጋ እንዳለ መጽሐፍ ቅዱስ በግልጽ ስለሚናገር ጌታችን ኢየሱስም ስላስተማረ ያንን ጸጋ በህፃንነት ተቀብለሽ ታድጊያለሽ። ምን እያደረግሽ? እየተማርሽ። ልክ እንዴት መሰለሽ? በብሉይ ኪዳን አስቀድሞ አይሁዳውያን ለምሳሌ አንድ ሰው ወደ ይሁዲ እምነት ለመግባት ወደ አይሁዳዊ ለመሆን ማለት ነው ምን ማድረግ አለበት? እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ማመን አለበት። ስለዛ በአንድ አምላክ በእግዚአብሔር ያምንና ከዛ ደግሞ ምን ያደርጋል? ይገረዛል። ያምናል፣ ይገረዛል። እሺ በአዲስ ኪዳንስ አንድ ሰው የእግዚአብሔር ለመሆን ምን ማድረግ አለበት? ወይም ክርስቲያን ለመሆን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ከዛስ መጠመቅ። ያኔ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አሁንም ይታመናል። ይሄ ግን ክርስቶስ ኢየሱስ አሁን ስለመጣ ጌታችን ክርስቶስ እርሱ ኢየሱስ እርሱ መሲህ ወይም ክርስቶስ የሕያው እግዚአብሔር ልጅ ነው ብለን ስናምን በእርሱ በኩል የተገለጠውን ሁሉ እናምናለን እንደማለት ነው። ከዛ ምን እናደርጋለን? እንጠመቃለን። ያኔ ግዝረት ነው፣ አሁን ጥምቀት ነው። እና አንድ ሰው እንደዚህ ነው የሚያደርገው። አሁን በአዲስ ኪዳንም ሰው አስቀድሞ በክርስቶስ ኢየሱስ ያምናል፣ ከዛ ነው የሚጠመቀው። ህፃናት ከሆኑ ግን ቀደም እንዳልኩሽ ይደረጋል። በብሉይ ኪዳንም አዋቂዎች ወደ አይሁድ እምነት ለመግባት ግዴታ እነዚህ ነገሮች ያሟላሉ። ህፃናት ከሆኑ ግን ተገርዘው ነው የሚጀምሩት። ይገላበጣል። ተገርዘው ይጀምሩና በ8 ቀናቸው ከዛ በኋላ በእምነት ያድጋሉ። በቃ ክርስትና ዝም ብሎ እንደ አዲስ ዝም ብሎ ብቅ ያለ ነገር እኮ አይደለም። ሁሉም ነገር ቀጣይነት ያለው ነው። በብሉይ ኪዳን ያለው ነገር እንደ ጥላ ሆኖ ያገለግልና አዲስ ኪዳን ለአካሉ መጥቶ ቁጭ ሲል እንደዚህ ፍጻሜን አግኝቶ ይሄዳል። አሁን አንቺ ያልሽው ግን ወንጌልን ባይሰማ አላልሽው? ማነው ወንጌልን ባያምን ወይም በክርስቶስ ኢየሱስ ባያምን ላልሽው? ወንጌልን ሳይሰማ ቀርቶ ከሆነ ያላመነው አይደለም። ስለተጠመቀ ሰው እያወራሽኝ ከሆነ እሱ ኦልሬዲ የእግዚአብሔርን ጸጋ ያገኘ የዳነ ሰው ነው። ባይዚ እዛው ተጠምቆ ለምሳሌ ብዙም ሳይቆይ ቢሞት ለምሳሌ ያ ሰው አይደለም ማለት አይደለም። በሚገባ ነው ሰተት ብሎ ነው የእግዚአብሔር መንግስት የሚወርሰው። ጌታችን ኢየሱስ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላልና ሰው ወደ እግዚአብሔር መንግስት ለመግባት ዳግም መወለድ ነው የሚያስፈልገው። አስቀድሞ የሕፃን ልጅ ዳግም ተወልዷል፣ ኃጢአትንም አይሰራም አክቹዋሊ። እና ገና ከጀምሩ ግን ይህንን ጸጋ ያላገኘ ያልተጠመቀ ሰው እያልሽኝ ከሆነ ግን አይድንም። አላመንም፣ አልተጠመቅም፣ ድህነት ይናፍቀዋል። ወንጌልን ሰምቶ አላምንም ካለ ወንጌል ግን ሳይደርሰው ቀርቶ ለዛ ሰው ሳያስተምሩት ማለት ወንጌል ያልደረሰበት አካባቢ ከሆነ ግን ያለው ያ ሰው ስለ ክርስቶስ ተነግሮት ይህንን የምስራችንን ወንጌል ሳይደርሰው ቀርቶ ከሆነ ግን እንደዚሁ ይኖረው፣ እንደዛ ከሆነ እግዚአብሔር ነው የሚያውቀው። አይድንም አንልም። እንደዛ ነው። ገባሻና? አዎ የሌሎችም ሰው ጥያቄዎች ይሆናል ብዬ አስባለሁ። አማኝ ላልሆኑት ማለት ነው።
እና ስላስተማርከን አመሰግናለሁ። ስለረዳኸኝ ስላገዝከኝ አመሰግናለሁ። ሁለተኛው ጥያቄ ደግሞ ቀጥሉ። ሊዱ ሁለተኛውን ጥያቄ እስቲ መልሽላት። አንድ ሰው ዳኒም ከፈለገ መመለስ ይችላል፣ ግን ሊዱ ጀምር ጥሩ ነው። ሊዱ አንድ ሰው በክርስቶስ ኢየሱስ አምኖ ማንኛውም ኃጢአት ቢሰራ ይድናል ወይ ነው ጥያቄዋ። ግን እኮ አኬ ትንሽ ሄዶበታል እንዴ? አይ ቲንክ የቀረውን ይጅበት አንቺ ሊዲ ነው። አይ መልሰኸዋል ጥያቄውን አኬ? ለእናንተ የተጠየቀው ነው ኖ ለሁሉም ሀና ያመነ ሰው ክርስቲያን ሆኖ የፈለገውን ኃጢአት እየሰራ ይድናል ሳይድን ያልሽው ለጴንጤ ብቻ ነው የጠየቅሽው ወይስ ለኦርቶዶክስም ነው? እስኪ እንስማት። አረማ ቤት ጥያቄ ብላ አንድ ለኛ አንድ ለና አንድ ሰው ካመነ በኋላ ኢየሱስ ጌታ እንደሆነ ካመነ በኋላ ግን ኃጢአት እየሰራ ቢኖር መቼስ ነጻ ፈቃድ አለውና ያመነ ሰው ኃጢአት እየሰራ አይኖርም አትሉንም? እየሰራ ቢኖር ይድናል አይድንም ነው እያለች ያለችው። አይ አይደለም፣ ንስሐ ሳይገባ ቢሞት ምናምን ብለሻል አይደል? አዎ ንስሐም ሳይገባ ቢሞት ማለት ነው። እስኪ ትመልስ። ንስሐ ነው አላልኩም። ኖ ንስሐ ምናምን አላልኩም። ይኸውልሽ እኔ ለምሳሌ ልንገርሽ፣ በክርስቶስ ኢየሱስ አምናለሁ፣ ጌታ መሆኑን ተቀብያለሁ። በቃ ሁሉ ነገሬ ነው። ግን ደግሞ ዘመኔን በሙሉ ኃጢአት እንደሆነ እኮ አውቃለሁ። ኃጢአት ነጻ ፍቃድ ሰጥቶናል። በዚህ ከሄዳችሁ ብሎ ክርስቶስ ነጻ ፍቃድ ሰጥቶናል። እና ደግሞ ኃጢአት መሆኑን እያወቅን ይሄ የክርስቶስ መንገድ እንዳልሆነ እያወቅን ለምሳሌ ዝሙት፣ ስርቆት፣ ሰው መግደልን እያንዳንዱ ኃጢአት እየሰራሁ ብኖር ኃጢአቱን አበዛሽ። በቂ ነው። በየመንገዱ ልንገርሽ፣ ለምን ይሄን ጥያቄ እንዳነሳሁ ልንገርሽ። በየመንገዱ በክርስቶስ ኢየሱስ የሚያምን የእግዚአብሔር መንግስት ይወርሳል። እሱን ብቻ መኑ ነው። ያን ጥያቄ እንድትመልሽልኝ ስለምፈልግ ነው። እሱን ስላመንኩ ብቻ እኔ የእግዚአብሔርን መንግስት ወርሳለሁ ወይ? አንዴ እንትን እንዳይል ግን ይሄ ሲሱ እንዳልኩሽ አሁን ይሄ እንትን እንዳይላ ወደ ክርክር ወደ ጭቅጭቅ ምናምን እንዳይገባም ይሄ ነገር ሳናስብ አይደለም። ጥያቄ ነው እኔ የጠየኳት። ጥያቄውን ልትመልስ አለመልስላት ችግር የለም። ጥያቄውን ብቻ በቃ ጥያቄው ብቻ ይቀመጥና በቃ አንድ ሰው ካመነ በኋላ በጌታ አምኖ ከዳነ በኋላ ነጻ ፈቃድ አለውና ግን በኃጢአት ተመላለሰ ቢኖር ንስሐ ባይገባ ማለት ነው ይድናል አይድንም ነው። በቃ አለቀ። ሊዱ ያ እሺ፣ ማለት በጣም ኮምፕሊኬትድ ቶፒክ ነው፣ ግን ጀስት በአጠር አድርጌ ስመልስልሽ አንደኛ ነገር ዓለምና ምኞቱን የሚያስክድ የእግዚአብሔር ጸጋ ነው አይደል የተገለጠው። ያንን ጸጋ በእምነት መቀበል መቻል አለብን እና ያ ጸጋ ደግሞ በስራ የሚገለጥ እምነት ነው። ምን ማለት ነው ይሄ? ላይክ ኦል ኦፍ ሳድን ቅድም ሐኪም ሜንሽን አድርጎታል። ያለምንም ኃጢአት ሰው መኖር አይችልም። በቃ ላይክ ፐርፌክት ሆኖ ማለት ነው። ሶ በኃጢአት መውደቅና በኃጢአት መኖር ይለያያል። ሁሌም ኮንስተንትሊ ያ ሰው በኃጢአት የሚኖር ከሆነ አላለለም ወደ ሲን ኮንሽስ ሳይሆን ግሬስ ኮንሽስ መሆን መቻል አለበት። እግዚአብሔርን ጸጋ ማወቅ፣ ሜዲቴት ማድረግ፣ መጸለይ፣ ወደ እግዚአብሔር መቅረብ፣ ከቅዱሳን ጋር ህብረት ማድረግ አለበት። ከዛ በተረፈ ግን እስከ መጨረሻ ህይወቱ ድረስ በኃጢአት ከሆነ ማለት በቃ በኃጢአት ብቻ እየኖረ ከሆነ የሚኖረው አላውቅም፣ እግዚአብሔር ነው የሚያውቀው እሱ። መጽሐፍ ቅዱሳችን ግን የሚነግረን አንደኛ ነገር ምን አይነት ጸጋን ነው ያመነው ያ ሰው። እንዳልሽው ቅድም በልጅነቴ ተጠምቄያለሁ በቃ ምናምን ነው ወይስ የክርስቶስ ጸጋ ምን እንደሆነ መስቀል ላይ የተሰራው ስራ ምን እንደሆነ አውቋለሁ በእምነት። እምነት ማለት ኢትስ ዲፔንዲንግ ኦን ማለት ነው አይደለም? ላይክ ፉሊ ሪላይንግ ኦን ዘ ግሬስ ኦፍ ጋድ። ሶ በክርስቶስ ጸጋ የታመነ ሰው ላይሆን ይችላል፣ በስም ክርስትና ወይም በቤተሰብ ምናምናም ሊሆን ይችላል። ግን በክርስቶስ ጸጋ የተደገፈ ሰው ኃጢአትን አይሰራም አይደለም። ግን በኃጢአት መኖር ግን በጣም ይከብደዋል። ለምን? በስራ የተገለጠ እምነት ስለሆነ ያለን ማለት ነው። በቃ እንትን እንዳይል ክርክር ውስጥ እንዳይገባ በቃ ይሄኛን ቪው ትንሽ ሊጨምር ሊዱ በተናገረችው ላይ። እሺ ሊዱ ከተናገረችው የተለየ ነው።
አይደለም እሷ ላይ ነው የሚጨምረው። መቼም ቃል በቃል አልደግሞም። ግን ሊዱዋን እኮ እንትን አላለችም። ሰውየው የዳነ ሰው አሁን በተባለው ስቴት ውስጥ ሊገኝ አይችልም ነው ልጆ የዳነ ሰው ሊገኝ ምናልባት ሊገኝ ይችላል። ከተቻለ አላውቅም እንዴት እንደሚሆን እግዚአብሔር ያውቃል አለች። በኃጢአት ውስጥ ኖሮ ሊተርፍም ይችላል። ሆን ስሙኝና ከዛ በኋላ ትጨምራለህ። መጀመሪያ አለብህ ቀጥልሽ። ኦኬ ክርስትና ማለት ሲስተርዬ ሀና ማለት ነው ዝም ብሎ ከጌታ ጋር መስማማት ብቻ አይደለም። ማለት እኔ ክርስቲያን ሆኛለሁ ብሎ ማወጅ ብቻ አይደለም። አንድ ሰው በጸደቀ ጊዜ ወይም በእግዚአብሔር ፊት ባመነ ጊዜ እንደሚጸድቅ መጽሐፍ ይናገራል። ግን የክርስትና ኃይል መጽሐፍ ቅዱስ እንደሚናገር ጸድቅ ያለው ብሎ እዛ ላይ የሚቆም አይደለም። የመንፈስ ቅዱስ ኃይል አለ። ይሄ የመንፈስ ቅዱስ ኃይል እንደ እግዚአብሔር የሚቀድስ ነው። ማለት እኔ ቅዱስ ነኝና ቅዱስ ሁኑ የሚለውን ነገር ማድረግ የሚያስችለን ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ እኔ ቅዱስ ነኝና እናንተ ቅዱስ ሁኑ የሚለውን እንድናደርግ የሚያደርግ ነው። ሌላው ደግሞ ኃይል ይጨምርናል። ክርስትና ኃይልን ሳትቀበሉ እንዳትወጡ ይላቸዋል መጽሐፍ ቅዱስ። የሐዋርያት ሥራ ምዕራፍ 1 ላይ ቁጥር 8 መሰለኝ ኢየሱስ ክርስቶስ ከሰበካቸው በኋላ ካስተማራቸው በኋላ ሂዱና ስበኩ አላላቸው። ለምንድን ነው ስበኩ ያላላቸው? መሰበክ ብቻ ወይም ደግሞ ማመን ብቻ በራሱ ምንም ማለት አይደለም። መንፈስ ቅዱስ ሊወርድብሽና ኃይሉን ልትቀበል ይገባል። ኃይሉን የተቀበለ ሰው ዓለምን ያሸንፋል። ኃይሉን የተቀበለ ሰው ኢየሱስ ክርስቶስ ሲሰቀል ጴጥሮስ እንደተደበቀው ሳይሆን በድፍረት የእግዚአብሔርን ቃል እንዲናገሩ ያደርጋል። ስለዚህ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ይሄንን ነው የሚናገረው። እኛም ባመን ጊዜ መንፈስ ቅዱስ ይወርድብናል። መንፈስ ቅዱስ ሲወርድብን ኃይልን እንቀበላለን፣ በድፍረት እንናገራለን ማለት ነው። ሌላኛው ደግሞ ምንድነው? የእግዚአብሔር መንፈስን እንድንራብና እግዚአብሔርን የበለጠ እንድንወድ ቃሉን እንድንወድ ያደርገናል። ይሄ አውቶማቲካሊ አሁን ቅድም ከዘረዘርቻቸው ኃጢአት ይለየናል። ሰው ጽድቅን ይራባል፣ ጌታን ይወዳል፣ ቃሉን ይወዳል። ይህን ካላደረገ ሰውየው ዳነ ማለት አይቻልም። ምክንያቱም የእግዚአብሔር መንፈስ አንድ ሰው በዳነ ጊዜ ይለውጠዋል፣ ትራንስፎርም ያደርገዋል። ታስታውሽ እንደሆነ ጳውሎስ ክርስቲያኖችን ምን ያደርግ ነበረ? ብዙ ነገር ያደርግ ነበር። ከዛ መንፈስ ቅዱስን ከተሞላ በኋላ ግን በአንዴ ነው የተለወጠው፣ ራዲካሊ ነው የተለወጠው። ጴጥሮስም ፈሪ ነበር። ከዛም በኋላ የእግዚአብሔር መንፈስ በመጣ ጊዜ ጴጥሮስም እንደዚሁ በድፍረት የሚናገር ሰው ሆነ። እንዳውም በሚሰቀል ጊዜ ክርስቶስ እንደተሰቀለ አልሰቀልም ብሎ ተዘግዝቆ እንደተሰቀለ እናያለን ማለት ነው። ስለዚህ ክርስትና በአፍ ብቻ አዎ እኔ የዚህ ግሩፕ ነኝ፣ እኔ የዚያ ግሩፕ ነኝ ብለን የምንናገረው ሳይሆን የእግዚአብሔር ኃይል በላያችን ውስጥ ተገልጦ እኛን ኢምፓወር የሚያደርግበት ነው። ስለዚህ ኢምፓወር የሌለው ክርስትና ሰው በጽድቅ እንዲኖር አያደርገውም። ስለዚህ ፓወር ስለምትቀበይ ሀሳብ አይግባሽ። ጌታ መቀበል ብቻ ነው የሚጠበቅብሽ። በመንፈስ ቅዱስ የተሞሉ ሰዎች በልሳን ይናገራሉ፣ ትንቢት ይናገራሉ ተጽፏል። የሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ ቃሉን በሰሙት ላይ ሁሉ መንፈስ ቅዱስ ወረደ፣ የጸጋ ስጦታንም ተቀበሉ ይላል። ስለዚህ የጸጋ ስጦታን ትቀበያለሽ። አስበሽዋል? የጸጋን ስጦታ ተቀብለሽ ወደ ዝሙት ቦታ ተመልሰሽ ስትሄጂ አያስኬድም። ክርስትና ማለት የውስጥ ለውጥ ነው፣ የውጭ ብቻ አይደለም። በውስጥ ስትለወጭ ጌታን እየመሰለሽ ትሄጃለሽ። እሱ ነበር እንዴ በቋንቋቸው አወቋቸው ነው የሚለው እና ስለዚህ ትክክለኛ የክርስትናን ለውጥ ካገኘሽ እግዚአብሔርን እየመሰልሽ ልጁን እየመሰልሽ ነው የምትሄጂው። ዝሙት እና የመሳሰሉ ነገሮች የሚታሰቡት ኃይል በሌለበት ሁኔታ በምትናገሪበት ጊዜ ነው። ኃይል አለ፣ የሚቀድስ የእግዚአብሔር መንፈስ አለ፣ እግዚአብሔር እንድትፈሪ የሚያደርግ አለና እሱ ይለውጥሻል። መጽሐፍ ቅዱስ ውስጥ ስብከት ሆነ አጠቃለው ዳኒ ስብከት ሆነብኝ እኔ ራሱ እዚህ ነገር ውስጥ ማለት ነው። የምትቃወሙ ነገር አለ በተናገርኩ ላይ ያጠቃለውና ከዛ በኋላ ይሄ ራሱ አሁን ለእነሱ የጠየቅሻቸውን ጥያቄ የክርስትናው ደግሞ መልስ ምን እንደሆነ መስማት የምትፈልግ ከሆነ እኔ ትንሽ ነገር ልሻለሁ ማለት ከመጽሐፍ ቅዱስ አጠቃለው ዳኒ ስብከት አረከው። ኦኬ። ስለዚህ በቀላሉ አንድ ሁለት ብዬ ማስቀምጣቸው፣ አንደኛ ሰው ከዳነ በኋላ በመንፈስ ቅዱስ ይሞላል፣ ሁለተኛ ኃይል ያገኛል፣ ሶስተኛ ይለወጣል፣ እንደሌላ ሰው ይሆናል። ሰው በድፍረት ቃሉ መስበክ ይችላል፣ ጌታ መምሰል ይችላል ለማለት ነው። እዚህ ላይ ተቃውሞ ካላችሁ ለመለስ ዝግጁ ነኝ።
እሺ እኔ እኮ ግልጽ እኮ ነው ማለት አሁን እኔ መልስ ብትሉኝ አሁን የዳነ ሰው ወይንም ክርስቲያን ሰው በእንደዚህ አይነት ሁኔታ አይገኝም። በቃ ማለት አንድ ሰው ድኛለሁ ብሎ ክርስቲያን ነኝ ብሎ ኃጢአትን እንደ ልቡ እንደፈለገ አያደርግም ብለን ለምንድን ነው መናገር ማንችል? እኔ ከተሳሳቱ ካጠፋ ይቅርታ ይቀጣል። ይቅርታ አድርጉልኝ ትላለህ አንድ ትናገራለህ፣ አንድ ይቅርታ ትጠይቃለህ። አሁንማ ፈርተሃል መሰለኝ። በሁሉም አቅጣጫ ነው እየሰደቡ ያሉት። አንድ ተናግረህ ሁለት ይቅርታ ትጠይቃለህ አይደል? ምን ላድርግ ብለህ ነው? አንድ ይናገርና ፕሮቴስታንትንም ኦርቶዶክስንም ይቅርታ ይጠይቃል። አሁን ያወራው ተፖስቷል። ስትወጣ ሪፖስት አድርገው። እሺ ሀኒቹ አውራና በዛው ጥያቄና መልስም አድርገው። እሺ ከዳኒ ጋር ያስፈልገኝ የሚያናል እንትን ማለት እንኳን ብዙ ጊዜ ስላወራሁት፣ ግን ይሄ አሁን ሀኒቹ የጠየቅሽውን ጥያቄ ፕሮቴስታንቶችን እኔ መጽሐፍ ቅዱሳዊው አሁን የተናገርኩት ነገር ትቃወማለህ እንደ ብራዘር መናገር እችላለሁ። የተናገርኩት ትቃወማለህ እንዴ? አሁን የተናገርኩት ዳኒ ጭቅጭቅ አልፈልግም። ለዛ ነው ይቅርታው እንደሚል እሱም ብቻ አይደለም እኔ የምቃወማለሁ። እሱ ብቻ አይደለም እኔ የምቃወማለሁ። አንዴ ቆይ ሀኒቻ እሺ እኔ አሁን ዳኒ ያለውን ብቻ ሳይሆን ዳኒም ሲሶም ሊዲያም ሶስቱም ያሉትን ነው የምቃወመው። እኔ መጽሐፍ ቅዱስም ይቃወመዋል፣ ክርስትናውም ይቃወመዋል ብዬ ነው የማስበው። እና ምናልባት አንቺ በእኛ ሳይድም መጠየቅ የምትፈልጊ ከሆነ ልመልስ፣ ካልሆነ ግን እንትን ማለት ይችላል። ሌላ ጊዜ እንሄድበታለን። ያስፈልግሻል? ትንሽ ነገር ልሂድበት። የት ነው የሚሰማው መዝሙር? ብርሃኑ ስለምን መዝሙር ከፍተው ይገባሉ? ስለምን ትጨቃጨቃላችሁ? ዮኒስ ፓፓን ሰላም ማለት ነው። በእናትህ በላት ፓፓ ወይ መምህር እንዴት ነው? ሚዩት ማንሳት ጠፋብን። እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። ደህና ነህ? አለን። ዋው እዚህ አንተ እያለ እኮ አኬድ ልውቀሰው ብዬ ነው ኮቻችን ረሳን ብዬ። እንሄድበታለን። እሺ ሀኒቹ አለሽ? አለሁ ሚት አድርጌ ነው የሰማሁት። በቃ አኬ የክርስትናውን ንገራት፣ ክርስትናውም እንደሚያስተምር ትክክለኛውን የመጽሐፍ ቅዱሱ ስሚው። እኔ ቁርአኑን የተናገርኩት ብራዘር ዳኒ አንተን እኮ እንቃወማለን። ከዛ መጨረሻ ላይ እንትላለን እናወራለን። በንተቃወምና መንፈስ ቅዱስ መሙላትን ትቃወማለህ? እሺ አንዴ እባክህን። እኛ አሁን በእኛ ሳይድ አሁን በፕሮቴስታንት ሳይድ ያለውን ትክክለኛ መጽሐፍ ቅዱሳዊ የሚሉትን ተናግረዋል። በእኛ ሳይድ ደግሞ እንግዲህ በክርስትና ሳይድም ደግሞ ያለውን ትክክለኛው መጽሐፍ ቅዱሳዊ ይሄ ነው የሚለውን ትንሽ ነገር ልበልሽ እና እንጨርስሽ። በአጭሩ አንድ ሰው ክርስቲያን ሲሆን ኃይልን ያገኛል ምናምን የሚሉት ነገሮች እነዚህ ትክክል ናቸው። እንግዲህ መጽሐፍ ቅዱስ በግልጽ ነው የሚናገረው ኃይልን ያገኛል። አዎ አንድ ሰው የምርም ምንድነው ዝም ብሎ የሚያንኮራፋ አይነት ሰው አይሁን እንጂ በደንብ ከእግዚአብሔር ጋር መኖርን የሚፈልግ አይነት ሰው ከሆነ ኃይልን እያገኘ ምንድነው ከጸጋው የተነሳ መልካም ነገርን እያደረገ ከኃጢአት እየራቀ በጽድቅ ጎዳና እየተመላለሰ በኑሮውም ቅዱስ እየሆነ ይሄዳል። በኑሯችሁ ቅዱሳን ሁኑ ስለሚል በኑሮውም ቅዱስ እየሆነ ይሄዳል። ኦኬ ይሄ አሁን ከእግዚአብሔር ሳይድ እንደዚህ አይነት ኃይልን ይሰጠናል። ግን እንደዚህ አይነት ኃይል ቢሰጠንም ግን ሰው በራሱ ቸልተኛነትና ስንፍና ግን አይደለም ኃጢአትን መስራት ኢቭን ሙሉ በሙሉ ኢየሱስን ሊክደው ራሱ ይችላል። አይችልም? ይችላል። ኖርማል ኃጢአትን መስራት አይደለም ሙሉ በሙሉ ጭራሹኑ ኢየሱስ ጌታ አይደለም ብሎ እንኳን ሊክድ ይችላል። ካመነ በኋላ ያመነ ሰው እንዲህ ያደርጋል። አዎ ሙሉ እድሜውን በቃ አንዴ ካመነ በኋላ ሙሉ ዘመኑን ክርስቶስ ኢየሱስን ክዶት ሊሞት ይችላል። ክርስቶስ ኢየሱስን ክዶት ለቀሪው ዘመን ሁሉ ክርስቶስን እንደካደው ሊኖር ይችላል። አንዴ አምኖ ከዳነ በኋላ
እና ምንድነው እንደው ይሄ ፍሬ አለማፍራቱ ወይም ደግሞ ኃጢአትን መስራቱ ይቅርና ይሄ እንደውም በጣም ከባድ ነው። መካድ ጌታ ኢየሱስን መካድ ይሄ አደገኛ ነው። ሮሜ 11 ላይ አንድ የሚናገረው ነገር አለ ጳውሎስም ስለ አሕዛብና አይሁዳውያን ሲናገር አይሁዳውያን ባለማመናቸው ምክንያት ከግንዱ ላይ እንግዲህ ተቆርጠዋል እና በግንዱ ላይ የተተከሉትን አሕዛብን ደግሞ ያነሳና ከእምነት የተነሳ እንትን እንዳሉ በግንዱ ላይ እንደሆኑ ይነግራቸውና ግን እነሱ ራሱ ቢክዱ ደግሞ ባያምኑ ደግሞ ይቆረጡ ዘንድ አላቸው። ለእነዛኞቹ ለአይሁዳውያን ያልራራ አስቀድሞ ለነበሩት ያልራራ ለእናንተ ደግሞ አያራራም ይቆርጣችኋል ይላል። ስለዛ ሰው ከካደ ይቆረጣል። ስለዛ ሊክድ ይችላል ነው። ስለዛ ምን ይሄ የመጀመሪያው ትልቁ ኃጢአት ኢየሱስን መካድ ነው። በነገራችን ላይ ክርስቶስን መካድ ደግሞ ማለት ነው የሆነ ኢየሱስ ክርስቶስ ጌታ አይደለም ብቻ ብሎ በአንደበት መካድ ብቻ አይደለም። ኢቭን በስራቸው ይክዱታል እንደተባለ በስራ ደግሞ ሊካድ ይችላል። ኦኬ ሰው በስራው ደግሞ ኃጢአትን እየሰራም ወይ በምናምን እኔስ ክርስቶስን ሊክድ ይችላል። እና ይሄ እንዳለ እንደው ይያዝና ኖርማል ኃጢአት አንቺ እንዳልሽው ደግሞ ቢሰራ ስላልሽው መጽሐፍ ቅዱስ እሱንም በግልጽ ነው የሚናገረው። ገላትያ ምዕራፍ 5 ላይ ለምሳሌ የስጋ ስራ የተገለጠ ነው ይልና አስቀድሞ ካለ የስጋ ስራን ከቶ አትፈጽሙ ይላል። ቁጥር 16 ገላትያ ምዕራፍ 5 ቁጥር 16 ላይ የስጋን ስራ ከቶ አትፈጽሙ ይላል። ከፈጸምን የስጋ ስራም የተገለጡ ናቸው ብሎ ከዘረዘረው በኋላ ይህ እነዚህ ቅናት፣ ሟርት፣ አድመኝነት፣ ምናምን፣ ዝሙት፣ መዳራት፣ ጣዖትን ማምለክ የመሳሰሉትን ምንፍቅና ወይም መናፍቅነት ምናምን እያለ ይዘረዘርና እንደነዚህ ያሉትን የሚያደርጉ አስቀድሜ እንዳልኩኝ የእግዚአብሔር መንግስት አይወርሱም ይላል። ሰው አንድ ጊዜ በክርስቶስ ኢየሱስ ካመነ በኋላ እንደዚህ አይነት ስራዎችን እየሰራ ቢኖር በቃ የእግዚአብሔር መንግስት አይወርስም፣ አለቀ። ሰው ነጻ ፈቃድ አለው፣ በኃጢአት ሊመላለስ ይችላል። ስለዛ በኃጢአት የሚመላለስ ከሆነ ይሞታል። ቀጠል አድርጎ 6ኛው ምዕራፍ ላይ የሚዘው ገላትያ ምዕራፍ 6 ቁጥር 7 ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ደግሞ ያጭዳል ነው የሚለው። በቃ ሰው የሚዘራውን ነው የሚያጭደው ነው ያለው። ይህ ለክርስቲያኖች የተነገረ ነው። አትሳቱ፣ ክርስቲያኖችን እኮ እንደዛ የሚለው አትሳቱ፣ እግዚአብሔር አይዘበትበትም። ይዘበትበታል እንደ እግዚአብሔር አይዘበትበትም። እግዚአብሔር ክርስቲያን ስለሆንክ እንደው በቃ ኃጢአት ብትሰራም ችግር የለም ኖ አይልም። አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ደግሞ ያጭዳልና ይልና በገዛ ስጋ የሚዘራ ይላል። ሚኒንግ የስጋ ፈቃድ የሚፈጽም ማለት ነው። አስቀድሞ ስለመንፈስ ፈቃድ ስለመንፈስና ስለ ስጋ ፈቃድ ሲናገር ነበርና በገዛ ስጋው የሚዘራ እሺ ከስጋ መበስበስን ያጭዳል። በገዛ ስጋው የሚዘራ ከስጋ ምንን መበስበስን የዘላለም ሞትን ማለት መበስበስን ያጭዳል። በስጋ የስጋ ፈቃድ የምትፈጽም ከሆነ እሺ፣ በመንፈስ የሚዘራስ እንደ መንፈስ ፈቃድ የሚመላለስ ካለስ በመንፈስ የሚዘራ ግን እርሱ ከመንፈስ ምንን ያጭዳል? የዘላለምን ሕይወት ያጭዳል። የዘላለም ሕይወት ያጭዳል። የዘላለም ሕይወት ይታጨዳል። አዎ ይታጨዳል። እንግዲህ ጳውሎስን ያለ ምን እናድርገው? ያውም ገላትያ ላይ ብዙ ሮሜ ገላትያ ይላል አይደል? ገላትያ ላይ ምንድነው የዘላለም ሕይወት ይታጨዳል ይላል። በጣም የሚያስገርመው ደግሞ ከላይ ምን ብሎ ጀምሮ ነው ይህንን ነገር ያስቀምጠው? ሰው የሚዘራውን ያንኑ ያጭዳል ካለ በኋላ የስ መበስበስም ይታጨዳል። አዎ የዘላለም ሕይወትም ይታጨዳል። እንደ ስጋ ፈቃድ የሚኖሩ መበስበስን ያጭዳሉ፣ እንደ መንፈስ ፈቃድ የሚመላለሱ ግን የዘላለም ሕይወትን ያጭዳሉ። እንደ መንፈስ ፈቃድ መመላለስ ምን ማለት ነው? ከታች ዝቅ ብሎ ይናገራል። እዛው ጋር ምን ብሎ ባንዝርም በጊዜው እናጭዳለንና መልካምን ለመስራት አንታክት። ምን ለማድረግ አንታክት? መልካምን ለመስራት አትሳቱ፣ እግዚአብሔር አይዘበትበትም እኮ አይዘበትበትም፣ አለቀ። ስለዚህ እኛ አሁን ሐሰተኛ እንትኖችን እንደዚህ ሐሰተኛ የሆኑ ተስፋዎችን ሰጥተን አሁን ሰዎችን አንጠራም። እኛ አንድ እመኑ እንጂ እንደው ከዛ በኋላ እንደው ድንገት እንደው ተሳስታችሁ ራሱ ኃጢአት እየሰራችሁ ብትኖሩ ትድናላችሁ አንልም። ሰው ኑ ከዛ በኋላ ፍጹም ከኃጢአት ራቁ ብቻ ራሱ አይደለም ፍሬን እያፈራችሁ ኑሩ። ኃጢአት ቀጥሎ የሚመጣ ነው። በነገራችን ላይ ኃጢአት ባትሰራ ራሱ ግዴታ ፍሬን ማፍራት አለብህ። በነገራችን ላይ አሁን ኃጢአት ሰው እየሰራ ቢኖር ይድናል ወይስ ይሞታል ምናምን የሚለው ክርክር ሆኖ ሲነሳ ማለት ነው ፍሬን ማፍራት ለድህነት እንዳይመስሉ ነው እየተቀመጠ ነው። ጭራሽ ፍሬን አለማፍራት ራሱ ያስቀጣል። አይደለም ኃጢአት መስራት ፍሬን አለማፍራት ራሱ ያስቀጣል።
ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 15 ላይ እሱን ያለው እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። በእኔ ያለውን ቅርንጫፍ ይልና በእኔ ያለውን ያለው ባይዚ ጌታ ኢየሱስ በእኔ ያለውን ቅርንጫፍ ፍሬ ግን የማያፈራውን አባት ግደዋል፣ አባቴ ያስወግደዋል። ማንን ነው የሚያስወግደው? በክርስቶስ ሆኖ ግን ፍሬ የማያፈራውን። በክርስቶስ ሆኖ ሰው በክርስቶስ የሚሆነው እንግዲህ በክርስቶስ ከሆነ ድኗል። ወረድ ያ ሰው ሳያምን በክርስቶስ አይሆንም። ያለ እምነት በክርስቶስ መሆን አይቻልም። ሰው በክርስቶስ ሆኖ ግን ፍሬን የማያፈራ ከሆነ ላያፈራ ይችላል። ይኸው ላያፈራ ስለሚችል እኮ ነው ካላፈራ አባት ያስወግደዋል የሚለው። ታዲያ የሌለ ነገር ተረት መሰለ እንደ የሚያወራው ነው? አይደለም፣ ተረት አይደለም። የሌለ ነገር ዝም ብሎ ኢማጂነሪ የሆነ ነገር ብቻ ዝም ብሎ እንትን እያለ አይደለም። ኢየሱስ ሊሆን የሚችል ነገር ነው። ፍሬን የማያፈራ ካለ በእኔ ሆኖ ፍሬን የማያፈራ ቅርንጫፍ ካለ ያዘው አባት ያስወግደዋል። ፍሬ የሚያፈራውንስ አብዝቶ እንዲያፈራ ያጠራል። ስለዚህ ቅርንጫፍ ፍሬን የሚያፈራው ከግንዱ የተነሳ ነው። ትክክል። ክርስቲያኖች ፍሬን የምናፈራው ከጌታችን ከክርስቶስ ኢየሱስ የተነሳ ነው። ትክክል። ግን ምንም እንኳን ግንዱ ፍሬን እንድናፈራ ሁሌም የሚያስፈልገንን ነገር ሁሉ የሚመግበን ቢሆንም ግንዱ ማለት ነው። ቅርንጫፎቹ ግን ነፃ ፈቃድ አላቸውና በራሳቸው ድክመት ምክንያት ፍሬን አናፈራም ቢሉ የኢየሱስ አባት ይቆርጣቸዋል ነው። ይሄ በቃ እንግዲህ ጌታ ኢየሱስ አለ ማለት እኛ ያለን አማራጭ ምንድን ነው? እያንሻፈፍን አንተረጉምም፣ እየጠመዘዝን የክርስቶስን ቃል የሐዋርያቱን ቃል በፍጹም አናደርገውም። አሜን ብለን እንቀበላለን። ከዛ ውጭ ግን ቅድም እንዳልኩት አንድ የዳነ ሰው ወይም በክርስቶስ ኢየሱስ ያመነ ሰው ምን ሊያደርግ ይችላል ብያችኋለሁ? አዎ በሚገባ ኃጢአትን እየሰራ ሊኖር ይችላል። ኃጢአትን እየሰራ መኖር ብቻ አይደለም ብያችኋለሁ፣ እንዳትረሱ። በጌታ ኢቭን ጌታ ኢየሱስን ሊክደው ራሱ ይችላል። አንድ የመጽሐፍ ቅዱስ ክፍል ላውጣላችሁ ከይቅርታ ጋር። አንዴ ምን አልኳችሁ? ጌታችን ኢየሱስን ጌታችን አውጣለህ አጠገቤ አለ። ጌታችን ክርስቶስ ኢየሱስን ሊክደው ይችላል። ኤግዛክትሊ ቁጥሩን እንትን ልበለው ብዬ ነው። አንዴ ሰው ክርስቶስን ከካደ ታዲያ ከዚህ በላይ ምን ኃጢአት አለ? ሰው ክርስቶስን ክዱ ከዛ በኋላ ደግሞ በዛው በቃ ህይወታቸውን ከቀጠሉ እንዴ ምን ታዲያ ዝሙት ምናምንማ እንደውም ከዚህኛው ዝሙት አይቀልም እንዲ ጨራሽ ኢየሱስ ጌታ አይደለም ብሎ ወጥቶ ከምንትን ካለ ዝሙትማ ይኸው እናንተ አሁን እንደው ዝም ብሎ እሱ ይሄንን እዚህ የሚዲያውን ዲቤቱን ተውትና በየቤታቸው ያለውን ይወት ጴንጤ ወንድምነቶች ሊሆን ይችላል ወይም እንደዚህ ብላችሁ የምታስቡ የትኛውም ሰው ካለ ይህን ነገር አታደርጉትም ወይ? ሁላችሁም አታደርጉትም። ኦፍኮርስ ማንም ሰው ይህን ግን የምር እንደዛ አያደርጉም ወይ? አንድ ጴንጤ የሆነ ሰው ይህንን አያደርግም? ኦፍኮርስ ያደርጋል። ግን በቃ እንደው ንስሐ ደግሞ ገብቼ መለሳለሁ ነው የምትሉት አይደል? ግን ንስሐ ሳትገቡ በዛው ብትቀጥሉት ድንገት እንዴ አንዴ ኃጢአቱን ከሰራችሁት ከዛ በኋላም ብትቀጥሉት ነው። ግን ከዛ አልፎ ግን ይክዱታል ራሱ ይላል መጽሐፍ ቅዱስ። ማንን? የዋጃቸውን ጌታ ኢየሱስን። አንዴ እሺ እንዳልኳችሁ ግን ኖርማል በኮንፌሽን ደረጃ ብቻ ግን አይደለም ክህደት። እንዳልኳችሁ ይሄ ኢየሱስ ጌታ ነው የሚለውን ብቻ አይደለም ሰው የሚክደው። እንዳልኩት ኖርማል በስራም መካድ አለ። እሱ መታወቅ አለበት። በስራ መካድ እንዳለ ሊታወቅ ይገባል። ይሄ በስራ መካድ ማለት በቃ ከምግባር ይወጡ እና አንዳንድ ሰዎች ኦኬ እስከዛ ተጉ ካለ አስገባው። ተጉነታቸው ርዕስ የተጠየቁት ነው እየመለስኩ ያለሁት። አንዴ የተጠየቀው እንዳልሆነ አሳያለሁ። አይ አታሳየኝ፣ አልፈልጉም ማሳየትህን። ኦኬ የፈለከው ነው እያወራ ያለው። ምክንያቱም የተደረገው ምን መሰለህ፣ ኃጢአት እንዳንሰራ መንፈስ ቅዱስ ያደርጋል አያደርግም የሚለውን ነበር እያወራ የነበረው። አይ አይደለም፣ ሰው በኃጢአት እየተመላለሰ ቢኖር ድህነቱን ያጠዋል አያጠዋም ነው ጥያቄው። አንተ ድህነቱን ያጠዋል አይደለም እንደፈለገ እንደዛ ነው። ይድናል ወይስ አይድንም ነው ጥያቄው። አንተ ያልተጠየቅም። የኔን መልስ እየተቃወምክ ነበር። እኔ ምን እኛ እየመለስን ያለ ነው ለሀኒቾ ነው። እባክህ ሚውት አድርግ።
ኦኬ የተጠየቀውን ትተህ ሌላ መልሰህ ስለነበረ ከአንተ ጋር ተለያየ። እየተመለሰ ያለው እኮ እሷ ለጠየቀችው ጥያቄ ነው። ተጉ ካለ ገባ ወንድማችን። እሺ እሺ፣ ወይ አንተ ታወጣልኝ እንዲሆን እስቲ ሁለተኛ ጴጥሮስ እስቲ ያወጣ። እሺ ሁለተኛ ጴጥሮስ ምዕራፍ 2 ላይ ነው። ምዕራፍ 2 ይኸውና ናው ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ምዕራፍ 2 ቁጥር 1 ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ። ጥንት ላይ ማለት በአይሁዳውያን መካከል ሐሰተኛ ነቢያት ነበሩ። እንዲሁ በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳ ክደው ሐሰተኛ መምህራን መናፍቃን ማለት ነው። ጌታ ኢየሱስን የካዱ የዋጃቸው ነው ባይዜ የሚለው ራሱ ከተዋጁ በኋላ በጌታችን በክርስቶስ ኢየሱስ የተዋጁ ሰዎች ሊክዱት ይችላሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽልኮ ያገባሉ። የዋጃቸውን ጌታ እንኳ ክደው፣ ሰው የዋጀውን ጌታም ሊክድ ይችላል። ስለዚህ የሚፈጥንን ጥፋት በራሳቸው ላይ ያመጣሉ። ስለዚህ ያንን እያመጡ እየሳቡት ደግሞ የሚያጠፋ ኑፋቄን ደግሞ አሽልኮ ያገባሉ። ለው ከአንዴ ጋይዝ የሚያጠፋ ምንን አለ ዮኒ ወይ ምንን አሽልኮ ያገባሉ አለ። ምን አይነት ኑፋቄ ነው የሚያጠፋ? ስለዛ ኑፋቄ ያጠፋል አያጠፋም? ያጠፋል። ስለዛ ኑፋቄ ያጠፋል እያለ ነው አይደለ? አንድ ሰው ክርስቲያን ከሆነ በኋላ በኑፋቄ ቢነካ ይጠፋል ያ ሰው። አይገርምም? እንኳን ኃጢአት ምናምን ብቻ አይደለም። ይኸው በኑፋቄ ተይዞም ሰው ሊጠፋ ይችላል። ጌታ ኢየሱስን ክዶ ሰው ሊጠፋ ይችላል። ክርስቶስን መካድ ደግሞ በስራም ጭምር ነው። በስራ ሰው ድንገት ክርስቶስን ክዶት ሊጠፋ ይችላል። እና ስለዛ ምንድነው ሰው ስላመነ ብቻ በኃጢአት ቢመላለስ ምንድነው አይጠፋ የሚባል ነገር የለም። በቃ ይጠፋል። ይሄ መጽሐፍ ቅዱስ በግልጽ ነው ይህንን የሚናገረው። እሱ ብቻ ግን ሳይሆን ደግሞ እንዳልኩትም ክርስቲያኖች በኃጢአት ልምምድ ውስጥ ሊኖሩ ይችላሉ። ለዛ ነው ቅዱስ ጳውሎስ በተደጋጋሚ ምን እያለ የሚናገረው ከኃጢአት ሽሹ፣ ከዝሙት ሽሹ። እንዴ በጣም በተደጋጋሚ በነገራችን ላይ ይህንን ነገር ይናገራል እኮ ጳውሎስ። የምርም አንድ ሰው ካመነ በኋላ አይ በኃጢአት ሊቀጥል አይችልም። የምርም እንደዛ ቢሆን ኖሮ ያን ያህል ጳውሎስን ምክር ባላስፈለገው ነበረ እንዴ። ለዛ አይደለ እንዴ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 5 ላይ ጳውሎስ የተናገረው ያ ሰው የአባቱን ሚስት አግብቶ ይኖር የነበረ ሰው አውግዙ ተባለ እኮ። እንዴ ያ ሰው እኮ እየኖረ ነው። የአባቱን ሚስት አግብቶ ቁጭ ብሎላል። ክርስቲያን እኮ ነው። በእናንተ ዘንድ ዝሙት እንዳለ ይሰማል የተባሉት እኮ ክርስቲያኖች እኮ ናቸው። ስለዚህ ምን በዝሙት እየኖሩ ያሉ እኮ ናቸው። እነሱም እኮ ክርስቲያን ነበሩ ያኔ። በዝሙት የሚኖሩ የአባታቸውን ሚስት እያገቡ የሚኖሩ እንደዚህ አይነት ሰዎች ክርስቲያን ሆነው ተቀምጠው ነበረ። እና እንዲህ ያሉ ነገሮች አሉ። ስለዛ ጳውሎስ በተደጋጋሚ ምን አይነት ነገርን ያስቀምጣል? ከኃጢአት ራቁ 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 ራቁ። ለምን? ቅጣት ሊመጣባቸው ስለሚችል። በዚህ ለምሳሌ በመጀመሪያ ተሰሎንቄ መልእክቱ ምዕራፍ 4 ከቁጥር 4 ጀምሮ እስቲ አውጣለን። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 4 ጀምሮ ከዝሙት እንድትርቁ ሎክ ጋይስ ይኸው በደንብ ይሁ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታል። እንዴ ይበቀል ፕላስ ደግሞ ክርስቲያኖች በእንደዚህ ነገር ውስጥ ይገባሉ። ባይገቡ ኖሮ ይሄ ምክር አይሰጣቸውም። ስለዛ ክርስቲያኖች እንደዚህ አይነት ኃጢአት ውስጥ መሰነካከል ውስጥ ሊወድቁ ይችላሉ።
ከወደቁስ ምን መሆን አለበት? ቶሎ ብለው በንስሐ መመለስ አለባቸው። አሊያ ግን የሚበቀል ጌታ አለ። ምን እንዳለ አይተው። በጣም እኮ የሚያስገርመው ይህ ክፍል ጋይስ፣ እያያችሁ ነው። ከዝሙት እንድትርቁ አለ። እግዚአብሔርን እንደማያውቁ ሁሌም እንደምንለው ይህ እግዚአብሔር እንደሌላቸው አይነት ህዝብ አይደለም እኛ መኖር ያለብን። ከእኛ እግዚአብሔር አለ፣ አምላክ አለን፣ አምላክ ያለን ሰዎችን። ስለዛ እንደ እግዚአብሔር ፍቃድ ልንኖር ይገባው የሚል ሰው ልክ እንደዛ ማለት ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አህዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለ እነዚህ ነገር ሁሉ ምን የሚል ነው? የሚበቀል ነው። ምን የሚል ነው? ይሄ በዝሙት ውስጥ በኃጢአት እቀጥላለሁ ብትል ጌታ ስለዚህ ነገር ሁሉ የሚበቀል ነው። ኑ በቶሎ እመጣለሁ ለእያንዳንዱም እንደ ስራው ከፍለው ዘንድ ዋጋዬ ከኔ ጋር አለ ያለው ጌታ ስለ እነዚህ ነገር ሁሉ የሚበቀል ነው እና ማንም በዚህ ነገር አይተላለፍ። እንዴ በቃ መጽሐፍ ቅዱሱ እዚህ ጉዳይ ላይ ክሪስታል ክሊር ነው። በቃ አለቀ። ማንም በዚህ ጉዳይ አይተላለፍ፣ ወንድሙንም አያታል። ለምን? ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና። ሰው በተቻለ አቅም ሰው የእግዚአብሔርን ጸጋ ከተቀበለ እንደውም በሱ ላይ ይከፋል። በማን ላይ ይከፋል? የእግዚአብሔርን ጸጋ በተቀበለው ሰው ላይ ይከፋል። ጸጋውን ተቀብሎ ጸጋውን የሚያክፋፋ ከሆነ በቃ ይህ አደገኛ ኃጢአት ነው። በስመ አብ የክርስቶስ እንደመርገጥ ነው። እንዲህ አይነት ጸጋን ከተቀበሉ በኋላ ተመልሶ እንትን ማለት እና ስለዛ እንዳልኩት በክርስትና ማንም ሰው አንዴ ካመነ በኋላ በቃ በኑሮ ቅዱስ ሆኖ መኖር አለበት። ነፃ ፈቃድ አለው። ምንድነው? ንስሐ እየገባ ከቅዱስ ሚስጥር እየተካፈለ በቅድስና ህይወት መኖር አለበት። በኑሮ ሁሉ ቅዱስ እየሆነ ሲሄድ ክርስቶስን በመምሰል ህይወት ውስጥ እያደገ ሲሄድ ያኔ ድህነቱን እየፈጸመ ይሄዳል። ድህነታችሁን ፈጽሙ ማለት እንደዛ ነው። አለበለዚያ ግን ሰው ኢየሱስን ሊክደው ይችላል። ጭራሹን በኃጢአት ሊመላለስ ይችላል። ፍሬ ላያፈራ ይችላል። እነዚህ ከድህነት ሊያርቁ ስለሚችሉ መጠንቀቅ አለበት። እንደዛ ብለን ነው የምናስተምረው። ሐሰተኛ ተስፋንም ለሰዎች አንሰጥም ማለት ነው እና እንደዛ ነው። አንቺ የኛ ደግሞ ተባረክ ጸጋው አንዴ ጥያቄ ትቀበላለህ? ይቅርብኝ ዳኒ፣ እንትን ጭቅጭቅ ይሆናል። አሁን እናንተ ጭቅጭቅ አይደለም። ምን አሁን ተጨቃጨቁ እንዴ? አሁን ራሱ አወራሪ። ይቅርብኝ ዳኒ። ጥያቄ ኢምፖርታንት ነው፣ ከርዕሱ ጋር የተያያዘ ነው። እሺ ጥያቄህን ብቻ ጠይቀህ ዝጋው። አሁን ሌላ እንደዛ እያለን ጉንጭ አልፋ ክርክር ውስጥ መግባት ስለማልፈልግ ማለት ነው። ጥያቄህን ብቻ አስቀምጠው። እሺ ኦኬ። ጥያቄን ብቻ ነው የማቀርበው። በመንፈስ ቅዱስ ተሞልተሃል ወይ? አንድ የስ ኦር ኖ መልሱ ለምን? እሺ እሱን ያው እንግዲህ ቅድም ስትናገሩ ነበረ፣ ግን ቀጥታ ዳይሬክትሊ ለአንተ ስላልሆነ እየመለስኩ የነበርኩት ለአንተ ስላልነበረ ይህንን ልነካው አልቻልኩም። ግን አሁን ካነሳው አይቀር ግን እንግዲህ ዝም ብዬ ልሂድበት። እሺ በመንፈስ ቅዱስ መሞላት ብለህ ቅድም አንስተው ነበረ። ስለዛው ጥያቄ ስለጠየቁኝ ጠቅላላ አድርጌ ልመልስ። ሰው በመንፈስ ቅዱስ ከተሞላ የጸጋ ስጦታዎች በልሳን ምናምን ይናገራል። ከዛ በኋላ እንደዚህ ይኖራል ምናምን የተባለው ለ900 ዓመት የሌለ የዛሬ 100 ዓመት የጀመረ የጴንጤዎች እምነት ነው። ይሄ ማለት ለምሳሌ ከዛሬ ከ100 ምናምን ዓመት በፊት የነበሩ ፕሮቴስታንቶች ራሱ የማያውቁት እንግዳ ነገር ነው። እነ ማርቲን ሉተር፣ እነ ጆን ካልቪን፣ እነዚህ እንግዲህ ሌሎችም እነ ጆን ዌስሊ፣ እነ ቦሊንጋር እና ምናምን የተባሉ ሁሉ እነዛ የሚያካክሉ ታላላቅ የፕሮቴስታንት አባቶች በመንፈስ ቅዱስ አልተሞሉም ያስብላል። በነገራችን ላይ አሁን የእኛን አባቶች የክርስቲያን አባቶችን ተዋቸውና የፕሮቴስታንት አባቶች ራሱ እንደዚህ አይነት ነገር አያውቁም። ለ400 ዓመት አካባቢ ሙሉ እንደነዚህ አይነት ነገሮችን አያውቁም። ድንገት የዛሬ 100 ዓመት አካባቢ አሜሪካን ሀገር ነው አሉ በቃ በመንፈስ መሞላት እንደዚህ ነው ተብሎ አሁን ላይ በፕሮቴስታንቱ ዘንድ አክቹዋሊ በፕሮቴስታንት ዘንድ ብቻ አይደለም አሁን ላይ ሁሉም ጋር ይሰራል። ኦንሊ ጂሰሶቹ ጋርም ጴንጤው ጋርም ሁሉም ጋር ይሄ በልሳን መናገር ተብሎ አለ። ኦኬ እሱን ያዝ እናደርገውና አሁን ቅድም የተናገርኩት ላይ እኔ መንፈስ ቅዱስን ተሞልቻለሁ። አዎ ተሞልቻለሁ። መንፈስ ቅዱስን የተሞላ ሰው ነሰሰርሊ ልሳን መናገር አለበት ወይ? የለበትም። ስለዛ መንፈስ ቅዱስን የተሞላ ሰው አንዱ ምንድነው? አንዱ መለያው ምንድነው ከተባለ ጌታችን ክርስቶስ ኢየሱስን እንድንወደው ያደርጋል። ከክርስቶስ ጋር እንድንኖር የሚያደርግ ነው። ምንድነው? ኃይልን ደግሞ የሚሰጠን መንፈስ ነው። ስለዛ ቅዱሱ መንፈስ ነሰሰርሊ ልሳን ምናምን ያውም ልሳንም ስንል በነገራችን ላይ ፕሮቴስታንት ጋር ያለውን አይደለም። እሱን መንፈስ ቅዱስ አይሰጠውም ብዬ ነው ማምነው። አሁን እሱ እዛ ውስጥ አልግባና መንፈስ ቅዱስ ተሞልተሃል ወይ ከሆነ ጥያቄው በአጭሩ መልሴ አዎ የስ መንፈስ ቅዱስን ክርስቲያኖች ተሞልተናል እና
በምን ይታወቃል የሚል ጥያቄ ድንገት የሚመጣ ከሆነ ሁለተኛ ጊዜ አሁንም ደግሞ ጥያቄ ምናምን እየተባለ እንዳይንጓተት ማለት ነው እዚህ መለስ ይሆናል። ለፍ በምን ይታወቃል መንፈስ ቅዱስ? እንዳልኳችሁ የመንፈስ ቅዱስ መለያው በህይወታችን ውስጥ ከክርስቶስ ኢየሱስ ጋር ያለን ግንኙነት ላይ ምንድን ነው ክርስቶስን እንድንወደው ማድረጉ ላይ ልክ እንደዛ ማለት ነው። ማጠንከሩ ላይ አንድ ይሄ በክርስቶስ የተሰራውን የማዳን ስራ በእኛ ላይ ማድረግ ብቻ አይደለም መንፈስ ቅዱስ። ከዛ በኋላ ባለው ህይወታችን ውስጥ ሁሉ ጋይድ የሚያደርገን መንፈስ ቅዱስ ነው። ስለዛ መንፈስ ቅዱስ በዚህና በዛ ይገለጣል። ግን የመንፈስ ቅዱስን ስራ ለመቀበል ወይም ደግሞ ለማግኘት የሆነ አንዴ ተሰጥቶናል። ኦፍኮርስ ግን የሆነ ምቹ መሆን አለብን ለመንፈስ ቅዱስ ሁሌ ማለት መንፈስ ቅዱስ እንዲሰራብን ማለት ነው። እምቢ እያልከው እጅህን ጠምዝዙ አዳፍቶ አይሰራብህም። ስለዛ ምንድነው እጅህን ለመንፈስ ቅዱስ ዘርግተህ መስጠት አለብን። ያኔ በህይወት ውስጥ በደንብ ለውጥ እያየ የመንፈስ ቅዱስን ፕሬሰንስ በህይወት ውስጥ ታያለ ምናምን እንደዛ ይሆን ይሄዳል እና ያ ነው። አመሰግናለሁ። ጥያቄ አለኝ። በቸርች ሂስትሪ ቅዱስ መሙላት የለም እያልክ ነው ያለው ብራዘር? አይ እኔ በመንፈስ ቅዱስ መሞላት የለም አለ። እኔ እንደዛ አላልኩኝም ብራዘር። እኔ ራሴ በመንፈስ ቅዱስ ተሞልቻለሁ እያልኩኝ ነው። አሁን እንትን ልታደርገው ነው አይተዋል። አሁን ጭቅጭቅ ውስጥ በልሳን መናገር ለምሳሌ በቸርች ሂስትሪ አለ የለም? በልሳን መናገር አሁን የእናንተን አይነት ነው። የኛ አይነት ይሁን አይሁን ሄደን አልመዘገብነውም። እኔ የእናንተ በቃ እኔ ያልኩ አሁን በቸርች ሂስትሪ አለ ካለ ነገር አንዴ በቸርች ሂስትሪ ውስጥ አይታወቅም ያልኩ አሁን የዛሬ 100 ዓመት የጀመራችሁትን የእናንተን ነው። እነ ጆን ካልቪንም ሆነ እነ ማርቲን ሉተር እነ ጆን ዌስሊም ሆነ እነ ዘንግሊ እነ ቡሊንጋር ሆነ ሌሎችም ሁሉ አልኩኝ ቅድም። አሁን አንተ የምትለውን ነገር አያውቁልህም ጭራሽ። ያ ማለት መንፈስን አልተሞሉም ማለት አይደለም። ላይሞሉ ይችላሉ። ኦፍኮርስ እኔ ተሞልቷል ብዬ ለምንም፣ ግን ተሞሉም አልተሞሉም ግን በእናንተ አስተምህሮ በፕሮቴስታንት አስተምህሮ ቢባል ራሱ እያልኩኝ ነው። የዛሬ 100 ዓመት አሜሪካን ሀገር የጀመረ እንቅስቃሴ አምጥተህ የክርስትና መለኪያ አድርገህ አታስቀምጥ ነው እያልኩ ያሉት ብራዘር። ስለዚህ አሁን እያልኩ በታሪክ በቸርች ሂስትሪ ውስጥ የእናንተ አይነት ካለ አሁን አልመዘገብነውም አልከኝ አይደል? ምኑን ነው የምታሳየው? የኛ አይነት የመሆኑን አልመዘገቡም። በልሳን ይናገሩ በልሳን ለምሳሌ ክሌሜንት ኦፍ አሌክሳንድሪያ ጽሑፍ ላይ በልሳን ቆይ አንዴ በልሳን ከተናገሩ እሰየው። እኛ ሲሴሽኒስት እኮ አይደለንም። በልሳን ለምሳሌ መንፈስ ቅዱስ ለኔ አሁን ልሳንን ቢሰጠኝና በሌላ ሀገር ቋንቋ ባወራ ወይ በምናምን ነገር በዚህ ልሳን ባወራ እሰየው፣ ደስ ይለኛል እንዴ ያርግልኝ። አሁን እኔ ያልኩት ምንድን ነው አሁን እናንተ ጋር ያለው አይነት ልሳን ግን ተሰምቶ አይታወቅም አለ። ልሳን እንዳልቆመ ካወቅ እናንተ ቤተክርስቲያን ልሳን አለ? እኔ አልቆመም ብዬ እኮ እየደመደምኩልህ አይደለም፣ ግን እግዚአብሔር እንደፈቀደ ነው የሚሰጠው። ሴሴሽኒስት አይደለሁም አላልኩም? አዎ ሴሴሽኒስት አይደለሁም። ስለዚህ ልሳን አለ ማለት ነው እናንተ ቤተክርስቲያን። ወይ አትቅለብለብ እስቲ ዳኒ ሚዩት አድርግና ሰማ። እንግዲህ ጀመር እያጨቃጨከኝ ነው። መሀል ላይ ቶሎ አታውራ። ሴሴሽኒስት አይደለሁም። ሚኒንግ አንዳንድ ፕሮቴስታንቶች ምን ይላሉ? አንድ ጊዜ የተሰጠው የጸጋ ስጦታዎች ምናምን ነገር በቃ ቆመዋል። ቤተክርስቲያን አንድ ከተደላደለች በኋላ ከዛ በኋላ ቆመዋል አይነት ነገር ይላሉ። ሙሉውን ሰዎች እንደዚህ ነገር ቢሰጥ እሰየው ይስጥ ነው የምንለው እንጂ አንቃወም። እግዚአብሔር ይህንን ነገር የሚሰጥ ከሆነ ምክንያቱም ይሄ የእኛ ዲሲሽን አይደለም፣ የእኛ ውሳኔ አይደለም፣ የእግዚአብሔር ውሳኔ ነው። እግዚአብሔር እንደፈቀደ መንፈስ ቅዱስ እንደፈቀደ ለሰዎች እንደዚህ አይነት ነገር የሚሰጥ ከሆነ እሰየው። ግን በታሪክ ውስጥ ግን ፌድ እያደረገ ሲሄድ ግን አይተነዋል። ይሄ ጸጋ ስጦታ ማለት ነው። እና እሱም ደግሞ ቋንቋ ነው። ፕሮቴስታንት ጋር ያለው አይነት አይደለም። ፕሮቴስታንት ጋር ያለው የዛሬ 100 ዓመት የጀመረች ነች። ትክክል የመጽሐፍ ቅዱሱ ግን በታሪክ ውስጥ ስናየው እየቀረ ሄዷል። ከዛ በኋላ እንግዲህ ያው መለስ ብላችሁ ስትመለከቱ ኢቭን የራሳቸው የፕሮቴስታንቶችም እንደዚህ ነገርን አያውቁም፣ እንኳን የክርስቲያኖቹ ማለት ነው። ስለዚህ አሁን እኔ እያልኩ ያለሁት እግዚአብሔር በቤተክርስቲያን ውስጥ ላሉ ሰዎች የሚሰጥ ከሆነ ይሰጣል፣ ካልሰጠም አልሰጠም ነው። ለምሳሌ እኔ አላውቅም እንደዚህ አይነት የጸጋ ስጦታ ያለው ሰው አሁን ላይ ማለት ነው። ጥንት ላይ 4ኛው ክፍለ አንተ አሁን ኢራኒስ ምናምን ያልከው እስከማስታውሰው 4ኛ ክፍለ ዘመን ላይ የነበሩ 2 ቅዱሳን አባቶች ከተለያየ ሀገር እንደዛ እንዳወሩ ሲነገር የሰማው መሰለኝ። 2 ቅዱሳን አባቶች 4ኛው ክፍለ ዘመን ላይ ጨረሻ አንተ ካልቆም በኋላ ማለት ነው እግዚአብሔር ገልጦላቸው ያለ አስተርጓሚ ሁለቱ እየተግባቡ ሲያወሩ ማለት ነው። እና እንደዚህ አይነት ነገሮች ሊኖሩ ይችላሉ፣ ሊፈጠሩ ይችላሉ። የሆነ ሰዓት ላይ ሊፈጠር ይችላል። እግዚአብሔር ባወቀ እኮ ሊኖር ይችላል። አሁን እንግዲህ ነገር የተገለጠለት ግን እንደነዚህ አይነት ነገሮች እንዳልኩ ከእናንተ ከፕሮቴስታንቱ ጋር የሚያገናኘውም ነገር ስለሌለ ብትሆን የሚሻለ ነው። አንተ ያወራኸውን አክል ማውራት እችላለሁ?
አይ ጥያቄ ጠይቀኝ ነው የመለስኩት። እኔ ክርክር እኮ አልፈልግም ብዬ ነበር። እኔ አሁን በጌታ አንተ ያወራኸውን አክል ማውራት አይ ጥያቄ አልጠየቅኩም ማለት ነው። የተናገርከው ላይ መናገር ይፈቀድልኛል ወይ? አልጠየቅኩም። እኔ እኮ ሲጀምር ያወራሁት እኮ ፈልጌው ሳይሆን እንደው ጥያቄ እባክህን እንደው ልጠይቅና መልስልኝ ስላልከኝ ነው። አሁን አንተ ካወራህ ደግሞ በል አሁን በመለስከው ላይ አንተ ያወራኸውን አክል የመናገር መብት አለኝ? የለህም። ለምን የለኝም? ምክንያቱም እኔ ገና ከጅምሩ ያወራሁት ፈልጌ ሳይሆን አንተ እንደው አንድ ጥያቄ ብቻ ልጠይቅህና እሱን መልስልኝ እንድትመልስልኝ ነው ብለህ ስለሆነ የመለስኩት። አሁን አንተ ካወራህ አይደለም አንዴ ዳን ልንገርህ። አሁን አንተ ካወራህ እርግጠኛ ነኝ እኔም አወራለሁ። አውራን አዎ አንተማ አትልም፣ አንተማ አታወራ አትልም። ችግር የለብህም እንደዚህ እየተመላለስን ብንውል። እኔ ግን ይደክመኛል በጣም። አንድ ጊዜ ብቻ ነው የማወራው። የማይፈቀድልኝ ምክንያት ለምንድን ነው? አስቀድሜ ስለነገርኩ ዳኒ በጌታ አታዝገኝ። በቃ አንቺ ጋር ቀጥል። አንቺ ከእሷ ጋር ቀጥል። ለምን ነው ከኔ ጋር የማይቀጥለው? ለምን አልፈልግም። ዳኒ ከአንተ ጋር ብዙ ጊዜ አውርቻለሁ። ቆይ ሀኒቾ አንዴ ይቅርታ፣ ሀኒቾ አንዴ አንቺ ቆይ ዳኒ ከአንተ ጋር በጣም ብዙ ጊዜ አውርቻለሁ። በጣም ብዙ ጊዜ አውርቼ ሁል ጊዜ የሚያልቀው እንዴት ነው? በጭቅጭቅ እና እኔ ሰልችቶኛል። መጨቃጨቅ አልፈለግም። ክርስትና ላይ የሚነሳ ጥያቄ ካለ መጽሐፍ ቅዱስን ገልጬ ትምህርቶችን እሰጣለሁ፣ መልስ መልሳለሁ። አንተም ደግሞ አይ እንደው ብቻ ጥያቄ ልጠይቅ ስትለኝ ኖ ብዬ ነበር። አይ እንደው ይቅርብኝ ይሄ ነገር ስለማላውቅ አይደለም አንዴ እያከራከረን ስለሚሄድ ይቅርብኝ ብዬ ነበረ። ግን አይ እንደው አንድ ጥያቄ ብቻ አልከኝ። ከዛም በቃ እሺ ይሆን አልኩ። ጠይቀህ ስመልስ ደግሞ አሁን ምን አልክ ደግሞ? አንተ ያወራውን ያህል ደግሞ እኔ ላውራ፣ ከዛስ እኔ ደግሞ አወራለሁ፣ ከዛስ አንተ እያልን እኔ እንደዚህ አይነት ክርክሮች ውስጥ መግባቱን አልፈልገውም። ዳኒ ከታላቅ ይቅርታ ጋር አመሰግናለሁ። አንተ ባወራኸው ነገር ላይ ማውራት በጌታ ስም አታዝግኝ፣ በክርስቶስ ስም ዳኒ። እንዲህ ምን ጉር ነው በጌታ ዳኒ? የሆነ እንትን እንዳንል በቃ ቫይቡ ይመለስ። አሁን መዝሙር ብቻ ሊከፈትልን ትላል። ቫይቡ የሚመለሰው እኔ ሳልናገር ነው። አረ በጌታ ስም ዳኒ ተስማምተን የጀመርከው እንዲህ በስመ አብ ጥያቄ ነበረኝ እንዴ? እሺ ጥያቄ አሁንም ጥያቄ ከዛ ላይ ከመለስኩ በኋላ ግን ላውራትኝም አይደል? ኦኬ በቃ ተው። ኩስ ቢቀር ይሻላል። እንደ ኖርማል ጥያቄ ጠይቀሽ እንድመለስልሽ የምትፈልግ ከሆነ ከመጽሐፍ ቅዱስ ጠቅሼ ምናምን ከመጽሐፍ ቅዱስ ከሆነ ጥያቄው ከመጽሐፍ ቅዱስ ጠቅሼ መልስ አሉና ግን እንትን ይላል። ይሄ ክርክር እየሆነ ጥያቄ ካለች ጠይቂ፣ ጥያቄ ካለች እሺ ፈቅዶልሻል። በቃ አንቺ ትሻያለሽ። ከዳኒ ጋር ብዙ ጊዜ ተሰላልኩ። አይ ኖ ቤዚክሊ ምን ነበረ what was the difference then? አሁን አንተ ካልከው ጋር ማለት ነው። የማን ነበር? እኔ ያስረዳኋት እምነት በስራ የሚገለጥ እምነት ነው። ኃጢአት የሰራ ቢኖርም አይታወቅም አልሽና አይታወቅም አላልኩም። ኃጢአት ኖ that's not what I said። በኃጢአት መኖርና በኃጢአት መውደቅ ይለያያል ነበር ያልኳት። አይ በኃጢአት ቢኖር ያ ሰው ግን እግዚአብሔር ነው የሚያውቀው ምን እንደሚሆን አልሽ። ሊዱ ይሰጡሻል። እነ ፍጹም ወይ እነ ምን አይነት ጓደኞች ናቸው መሰለኝ አይደል? እነሱ በውስጥ ይልኩልሻል። አትፖስቱባት። አኬ ነው በእውነት እንደዛ አይደለም። ሚስ አንደርስታንድ እንዳይደረግ የክርስትናው እምነት ቢመላለስስ ምን ይላል ነው እኮ አንዴ ዳነ በቃ ዋን ሴቭድ ኦልዌይስ ሴቭድ የሚባለውን ነገር አላምንም። እንደዛ ደግሞ ሁሉም ክርስቲያን አያምንም። ባይ ዘ ዌይ ኤቫንጀሊካል ክርስቲያን ታውቃለህ፣ እሱን አንተ ለአንተ አይነገርም። ስለዚህ አማርኛ በይዋ ምንድን ነው ሁሉም ፕሮቴስታንት አያምንም አሁን ያልሽውን ነው። ወንጌላዊ አማኝ በሙሉ እንደዛ አያምንም። ዋን ሴቭድ ኦልዌይስ ሴቭድ አንዱ ሌላ ዝም በላ እንዴ ቆይ አንዱ ሌላ ነው የሚያምነው ነው የምትይኝ? እሺ አይ አላልኩም። ፕሊዝ ፖለቲካ አትስራብኝ። ቆይ ስማ ግን ልጅቷ ወጣች እንጂ አሁን ለእሷ ማለት ነው ጅስት ህይወት እንዲሆናት ክርክሩን ትተን ኃጢአት በጣም ያስቸገረው ሰው በኃጢአት ብቻ እየኖረ ምናምን ብላ ተጨናንቃ ስለሆነ ያወራችሁ። እኔ ያልኩት ምንድን ነው ተጨናንቃ ሳይሆን ለማወቅ ያህል ነው ሊቢ ነው እንዴ? እሺ ብቻ ምንድነው የመጽሐፍ ቅዱስ ግን የሚያስተምረን እንዲህ አይነት መልስ ግን ዘጋ አንተ ሰው ባለልደት ነህ ብለን ባለልደት ነህ እያለ በጣም ሌላ ይቅርታ ደግሞ እንድትጨቁነን አንፈቅድልህም።
ሊዱ ቀጥይ ግን ማለት ኖ ቢካዝ አኬ እኮ ላይክ በኃጢአት ሰው ቢኖር ተመሳሳይ ከሆነ ብለሻል እኮ እያለኝ አይ አይደለም ምንም ችግር የለውም ሳይሆን አይታወቅም ምን ያልሽው ግን ተመሳሳይ ከሆነ አሁን አንቺ ያልሽውና ያልነው ተመሳሳይ ከሆነ ኖርማል ነው በቃ ተሳስቼ ይተላልሽ ኦኬ አመሰግናለሁ እሺ ሊዱ ሰላም ነው ግን ግፍ እንደዚህ አይነት መስራት ጀመር ደህና ነው ዲያቆኒ እግዚአብሔር ይመስገን ሰላም ነው ወይ ሁሉ መልካም ይመስገን አምላክ አለ ነው ኧረ በእናትህ የዚህ ልጅ በርዝዴ ያክብርለት ከፍቶታል በጣም ኧረ ልወጣ ነው ይኸው እሱ አሁን ፕሮግራም ላይ ስላለ ዝም ብዬ እዚህ ላዳብሮ ብዬ እኮ ነው የመጣሁት ሰራዬን ትቼ ከዚሁ ከቲክቶኩ ጀመርኩኝ እኮ አይ ጥሩ ነው መምህር ብሬ ሊዱ ዳኒ እንዴት አለ ለማንኛውም መዳና ይወሰድም ብለህ አወዛገብከን ኧረ ዲያቆኒ ደግሞ እንዳትጀምሩት እችን ክፍተት አድርጎ ቆይ ላስተካክል እንደዚህ በሐሰት እየተመነገረብኝ ነው ብሎ ነገር አይደለም እኔ እንደዛ አላልኩም ስለ መንፈስ ቅዱስ ሙላት አወራብኝ ያለ ወንድማችን ስለ መንፈስ ቅዱስ ሙላት ዳኒ ሌላ ጥያቄ ልጠይቅህ ሃፒ በርዝዴይ ብያለሁ አኬ በእናትህ አክብርለት ሲታይ ምን ላድርግለት ዲያቆኒ ኧረ ተው ይቅርብኝ ደግሞ ማለት ነገር አድርግ እሺ መስገን ደስ ያለህን ብሎ ዳኒ ብሩስኪ ይሰማል ዳኒ ወንድም በደንብ ነው የሚሰማው አንድ ይቅርታ እንትን ሪሌትድ ያልሆነ ነገር መጠየቅ ይቻላል አሁን እኮ ችግሩ ማውራትም አትፈቅድም አንተ እና አይ እንትን የጭቅጭቅ ካልሆነ ኖርማል ሌላ ሪሌትድ ያልሆኑ ነገሮች ኖርማል አይ ይሄ እንደዚህ ክርክር ምናምን አይደለም ሌላ አይቶ ይቅርብኝ አንተ ያንንም እንደ ጥያቄ ኮንትራት መሰረት ላልመጣ እኔ ኖርማል ማቤቴና ዝም ብዬ ኖርማል ጭው ቢላ ወራው ነበረ ግን አዙሮ እዚህ ጋር ሊያመጣኝ ይችላል ይቅርብኝ ባክ ኧረ በእናትህ አንተ ግን ማን ስራ እየሰራህ በቃ ኖርማል ጭው የተጫወቱ ይሻላል ሲሶ ያንን ያልሽኝ ጨረሽ እንደ ፕሮግራሙን ፓፓ ወይስ ወደ ታይሽ ካየገዛው ነው አድርሻቸው ልመጣ ነው በቃ እንትን በልና እትት ነው የምንለው ዛሬ ያማል መምህር ድሬዳዋ እንዴት ይዞታል ታዲያ አመሰግናለሁ ሰላም አለይኩም በቃ ቴንክ ዩ እሺ ዳኒ እሺ ወንድሜ ይቅርታ ግን እሺ ዳኒ ያው እንትን ስለሚጥረጫ ዳኒ እንወዳለን ወንድማችን ዳኒ ባይዚ በጣም ወደ ክርስቶስ ያው እንትን ብዙ ጊዜ ስለተጨቃጨቀ ወደ ጭቅጭቅ ስለሚያመራብን ለዛ ነው እንጂ ምስኪን እሺ